የበከተ ዳኝነት የጨዋታ ቀን ነው። ደጋፊዎች ምን አሉ? ቅዳሜ 8 ሰዓት ተኩል ሲል እንደምታውቁት ከቦርንማውዝ ጋር ወሳኝ የፕሪሚየር ሊግ ጨዋታ አለን ጀማው። ከዚህ በኋላ የፕሪሚየር ሊግ ጨዋታዎቻችን በሙሉ እያንዳንዱ ነው መላችሁ የሞት ሽረት ትግል ሊደረግበት የሚገባ ጨዋታ ነው። ማን ያሸንፍ ይሆን? አርሰናል ወይስ ቦርንማውዝ? ኮሜንት ስራ አስቀምጡ። መፍቲ ያላችሁ መላ ሲጀባበሉ መላ ወያላው ከበላ መላ ህዝቤ ጉድሽ ፈላ መላ አረ መላ በሉ። የዩናይትድ ደጋፊዎች እያመኑ ይመስላል መፍትሄ አጥተዋል። ቅዳሜ 8 ሰዓት ተኩል ቦርንመዝን በሚያስተናግዱበት ጨዋታ አርሰናል የማሸነፍ 72.2% እድል እንዳላቸው የኦፕታ ሱፐር ኮምፒውተር የተነበየ ሲሆን የማሸነፍ ቅድመ ግምት ለአርሰናል ቢያደላም አርሰናል ለዋንጫ እንደመሆኑ ጫናው ከፍ ይላል። ነገው ከቦርንማውዝ ጨዋታ በፊት አርሰናላውያን በጉዳት ያጡት ኤብሬቼዜና ፔሮ ኢንካፔ ለነገው ጨዋታ ዝግጁ ናቸው። ታዲያ በዚህ ሰዓት እንደ አርሰናል ደጋፊ የሚደሰት ይኖራል ብዬ አላስብም። ኢዜ የመመለሱ ነገር ለአርሰናል ትልቅ ምስራች ነው። ጋዜጣዊ መግለጫም የአርሰናል ደጋፊዎችን ጠንካራ መልእክት አስተላልፎላቸዋል። በነገው ጨዋታ ላይ በጊዜ ቁርሳችሁን ብሉ፣ ምሳችሁንና እራታችሁን ደግሞ ይዛችሁ እንድትመጡ አዝዣለሁ ብለዋል። እንዲሁም አርሰናል ከሲቲ ጨዋታ ቀድሞ መጫወቱን ተከትሎ ጫና በማሳደር ነጥቡን ማራቅ ይችላል። ነገ ለምናረጋው ተጠባቂ የፕሪሚየር ሊግ ጨዋታ ላይን አፕ እናወጣለን ነው ምላችሁ። ፈርቻለሁ ነው ምለ ገባ። ግን ዘንድሮ የፈራውባቸው ጨዋታ ላይ በጣም አርሰናል አስደስቶኛል። በዚህ ጨዋታም ያስደስተኛል ብዬ ገምታለሁ። እንዲሁም የአርሰናል የዋንጫ ሜንታሊቲ የሚለካበት ጨዋታ ይሆናል። ቡካዮ ሳካ፣ ካፕቴን ማርቲን ኦዴጋርድ፣ ሪካርዶ ካላፊዮሪ፣ ቲምበሯና ሂንካፔ ተጠይቆ ነበር። ስም አይነገራችሁም፣ ግን ከነዚህ ውስጥ ለነገው ጨዋታ የሚኖሩ ተጫዋቾች አሉ ብሏል ቦስ ማለት። የሚኬል አርቴታ ስብስብ እያንዳንዱን ቀሪ ጨዋታ እንደ ፍጻሜ በመቁጠር ለስኬት እንደሚጋደል ይጠበቃል።